ልዩ ተጋለጠች። ሳቤላ ልዩ መታለች ብላ ለአባቷ ስታወራ ያዳመጠችው ዲና አሁን ባርኮ ልዩን እንዲገላት አደረገች። ባርኮ አሁን ክፍለ ሀገር ድረስ ልዩን የሚከታተል ሰው አደረገም። እናቷ ጋር ሲደውሉም ልዩ ስራ ቦታ ሄዳለች ብላ እናትየዋ ማሸች። ነገር ግን ድጋሜ ሲደወልላትም አሁንም ከስራ እንዳልመጣች አረጋገጡ። በዚህን ሰዓት የልዩ እናት ለልዩ ደውላ ሰዎቹ እየደወሉ አገናኝ ብለውኛል አለቻት። አንቺ ብቻ ትጨናነቂ፣ ስለዚህ እዚህ ከተማ እንደሆንኩኝ ስለተጠራጠሩ ነው ብላ ከእናቷ ጋር ዘጋች። እናም ለሙልጭ ስትነግረው ምን አይነት ሰዎች ናቸው ሲልም ዶክተር ረብቃም ልዩን አሳልፋ ሰጠቻት። በእርግጥ ደብዳቤውን ለአብርሃም እንዲደርስ ነበር ፍላጎቷ። ልዩ ግን ያደረገችው ነገር ትክክል ቢሆንም ደብዳቤው ለአብርሃም አልደረሰላትም። አሁን ተመልሶ ባርኮት እጅ ገባ። ባርኮት ደብዳቤውን ሲያነበው ከልዩ እንደተላከም አወቀ። ዘር ማንዝሯን እሷን ብቻ ሳይሆን ዘር ማንዝሯን አጠፋዋለሁ በማለትም ዛተ። በዚህን ሰዓት ልዩን አፈላልጎ እዚሁ እንዳለችም ስለተረዳ ደብዳቤውን እቤት ውስጥ ይዛ ገብታም ለአብርሃም እንዲደርስ ጥረት ማድረጓንም ተነቃባት። አሁን ሳቤላ እዚህ መታ ነበር ስትልም አይ ለአባቷ ስለሰማች ዲና ተከትላ ገብታ ሳቤላን አሰቃየቻት። ሳቤላም አልመጣችም በህልሜ አይቻት ነው ስትልም በፍጹም አለች። እንደዛም አይደለም ስትላት የምሬን ነው ዲና አይቻታለሁ በህልሜ እዚህ እኮ አልመጣችም አለች። ዶክተር ረብቃ ለምንድን ነው በዚህ ደረጃ የምታሰቃያት? ልጅትን ታያት የስነ ልቦና ችግር ሊያጋጥማት ይችላል አለቻት። በቤቴ በልጄ የሚያገባሽ ነገር የለም በማለትም ዶክተር ረብቃን ተናገረች። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ሳቤላ ቀጣይ ፓርቲ ዘመተናል። በጣም የሚያሳዝነው ነገር እንግዲህ ልዩ አሁን ላይ ለአብርሃም የላከችው ወይም ያስቀመጠችው ደብዳቤ በሚገርም ሁኔታ ከእነ ድና እጅና ከባርኮ እጅ ሊገባ እንደቻለም ዶክተር ረብቃ ናት። ዶክተር ረብቃ ልዩን አጌታ ያለውን ነገር እውነታውን የአብርሃም ሰው መሆኗን ለማወቅ ብትሞክርም ግን ደግሞ ባርኮ አሁን ሲያሰቃያት ደብዳቤውን ቀጥታ ሰጠችው። ነገር ግን ደብዳቤውን ፎቶ አንስታ ለፍቅረኛዋ ልካዋለች። ዶክተር ረብቃ ተተነቃብሽ ሌላ ችግር ይፈጠርብሻልና ለኔ ላኪልኝ ስላላትም ፎቶ አንስታ ልካዋለች። ልዩ ለአብርሃም የላከችው ደብዳቤ ከአብርሃም አለመግባቱ አሁን ላይ እሷ ላይ ትልቅ መዘዝ አደረሰባት። ልዩ እንግዲህ እውነታው ስለታወቀባት በቃ እዚህ ካሉ ይገሉናል እያለ ሙልጭ ሲነግራትም አዎ እናቴ ጋር ስለደወሉ እኔ እዚህ መሆኔንና ደብዳቤውን አግኝተውታል ማለት ነው። እዚህ መሆኔንም ተጠራጥረዋል። ስለዚህ ትልቅ ችግርና ትልቅ አደጋ ውስጥ ነን አለች። በዚህን ሰዓት እንግዲህ ባርኮ የትም ቦታ ብትገባ ልዩን እንደማያጣትም እርግጠኛ ስለነበረ ክፍለ ሀገርም ተከታታይ ወይም ደግሞ ልዩ ስትወጣ ስትገባ በፎቶ አንስቶ የሚልክልስ ሰው እንዳለም አዟለ። ነገር ግን ልዩ አሁን ላይ ምንም ማድረግ ስላልቻለች እውነታው ታወቀባት። እንግዲህ ባርኮ ዶክተር ረብቃን ለመደብደብ እጁን ሲያነሳ አብርሃም ደርሶ አዳናት። በጣም ያሳዝናል። ባርኮ በዚህን ሰዓት ባርኮ ምን እያረክ ነው አለና አብርሃም እንዴት ሴት ልጅ ላይ እጅህን ትሰነዝራለህ አለው። አይ ወንድሜ ጨዋታ እኮ ነው ሲልም እያየሁህ አይደል እንዴ ችግር አለ አለ። ረብቃ ችግር አለ ሲላትም አይ ምንም አለችው። ይኸውልህ እንደዛ አይነት ነገር ሴት ልጅ ላይ እጅ አይነሳም አለ። እንግዲህ ድና በባሏ ላይ እየተጫወተችበት ነው። ባሏ ጫፏን እንኳ ቢነካት አትፈልግም። እናም ደስ የሚል ሻወር ነበር አላት። ግን እሷ በፍጹም እሱን አትፈልገውም፣ ማየትም መስማትም አትፈልግም። ባርኮ ብቻ ነው። በዚህን ሰዓት በጣም በሚያሳዝን ሁኔታ እሱ ግን አምኗታል። የኔ ድና እያለም ያቆማጥላታል። ስራ ቦታ አብረን እንሄድ ሲላትም እኔ ከስራ ቦታ ሞኛል ብዬ ነው የመጣሁት፣ ስለዚህ አንተ ሄድ ብላ ላከችው። በጣም ያሳዝናል። እሱ ግን እውነት ያምናታል። አሁን ላይ ሳቤላ እንግዲህ አባቷና ባርኮ መኪና ላይ ሊወጡ ሲሉ አባ አለች ወይ የልጅ ሲልም በእጇ ጠቀሰች። በዚህን ሰዓት ባርኮ ሳቤላን አግኝቶ ሲጥብ ያደርጋት ደስተኛ ነበር።
ተመልሶ መጥቶ ልዩ መታ ነበር በማለትም ምን ነሽ ነው ንገሪ ሲላትም ነገረችው። ልዩ እንግዲህ ተመጣችም ኦኬ ካልመጣችም እኔ አለችበት ቦታ ሄጄ አመጣታለሁ፣ የምፈልገው ያንቺን ደስታ ብቻና ብቻ ነው ሲልም አብራራላት። እሷም እሺ አባዬ በማለት በደስታ እንግዲህ ሁሉንም ነገር ተቀበለች። ሳቤላ አመጣልሻለሁ እንዳታስቤ አላት አብርሃም። ከዛም እሺ አባዬ ብላ ላከችው። የዚህን ጊዜ ይህን ሁሉ ስታወራው እየሰማች ነበረ ዲና። መጨረሻ ላይ አብርሃም ጨርሶ ሲሄድ እሷም ወደ ነበረችበት ተመለሰች። ነገር ግን ገብታ ልዩን የመጨረሻ አሰቃየቻት። ዲና ገብታ ሳቤላን የመጨረሻ አሰቃየቻት። ሳቤላም እኔ እኮ በህልሜ ነው ያየኋት ብላም ለመዋሸት ሞከረች። ግን ደግሞ ዲና በጣም ነቅታለች። ከዛሬ ጀምረሽ ያየሽውንም ሆነ የሰማሽውን ነገር ለአባትሽ ብትናገሪ ሲጣርግ ይገልሻለሁ በማለትም አስፈራራቻት። እባክሽን ዲና እሺ በቃ ታሰቃይ በማለትም እንግዲህ ዶክተር ረብቃ ምን እያረግሽ ነው? ምንድን ነው የምትፈልጊው? አለቻት። ለምን እንደዚህ ታሰቃየታለች ስትልም ምን አገባሽ? የገዛ ልጄ ናት፣ የሚያገባሽ ነገር የለም። ድጋሜ ደግሞ አይደለም በማያገባሽ ይቅርና በሚያገባሽ ነገር ቢኖር እንኳ እዚህ ክላስ ገብተሽ እንዳላይሽ አለቻት። አያገባኝም፣ ልጅሽ ናት። ግን ደግሞ የስነ ልቦና ችግር ሊያጋጥማት ይችላል። ህፃን ልጆች እንደዚህ ስናጨናንቃቸው ጥሩ የሚያስቡበት ተቀይሮ መጥፎ ይሆናል። ስለዚህ ለምን እንደዚህ ታስቀይታለሽ? ለምን ትጮህባታለሽ? አለቻት። እንግዲህ ዲናም አያገባሽም ብላ ዶክተር ረብቃን ጥላት ሄደች። በዚህን ሰዓት ዶክተር ረብቃ ተናደደች። በእርግጥ ዶክተር ረብቃ ደብዳቤውን አንብባ ልዩን ለማግኘት ወጣች። ግን ደግሞ ልዩ ከቅርብ ርቀት ሆና እያየቻት ነበር። እሷና እንዲሁም ደግሞ ሙልጭ ይቺ እነሱ ቤት የምትሰራ ናት፣ የእነሱ ሰው ናት። ስለዚህ እኔን እየፈለገች ነው ማለት ነው። ወይም ደብዳቤው ላቤ አልደረሰም አለች። ደርሶም ሊሆን ይችላል ተረጋጊ ሲላትም እንደዛም አይደለም ቢደርሰው እነሱ እኔ ጋ አይደውሉም እያለች ዶክተር ረብቃ ሲከታተሉ እንግዲህ እሷ ደግሞ ልዩን ለማግኘት ፈልጋን ነበር። ልዩን አላገኘችም። ለፍቅረኛዋ ለኢፊ ስደውል ኢፊ ደግሞ ምን ሆነሽ ነው ምንድን ነው ሲላትም አንድ ትልቅ ነገር የነሱን ሚስጥር የማገኝበት አገኘሁኝ አለችው። ምንድን ነው ሲላትም እሱማ ምን መሰለህ እዚህ ቤት አንድ ልጅ መታ ደብዳቤ አስቀምጣ ለአብርሃም እንዲደርስ አድርጋ ነበር እና የነሱ ሰው ብትሆን ቢላትም አይ እዚህ ቤት ኗሪ ናት፣ የእሱ ናት፣ እሱ እንዳገኘው ብላ ደብዳቤውን ቁልፍ ከፍታ ገብታ አስቀምጣ ሄዳለች። ግን ደግሞ የሚያሳዝነው እኔ ነኝ ያገኘሁት ከነሱ አምልጬ ማለት ነው። ስለዚህ ይሄ ደብዳቤውን ከፍተሽ አነበብሽው? አላነበብኩትም። ይኸውልሽ ደብዳቤውን እቦታው መልሽ፣ ከተገኘብሽ ትልቅ ችግር ሊገጥምሽ ይችላል። ደብዳቤውን በቪዲዮ ቀርጸሽ ወይ በፎቶ ላኪልኝ፣ እኔ እዚህ አስቀምጠዋለሁ አላት። እሺ ብላ ደብዳቤውን ላከችለት። ልጅቱን አውርተሻታል? ትልቁ ስህተት የሱ አይደለም? ምነው አግቼ አዳምጫት በሆን፣ እኔ ግን አመናጭቄ ነው ያስወጣዋት፣ አሁን ላይ ይጸጽተኛል አለችው። እሺ በቃ ተረጋጊ፣ ችግር የለውም ኢፍ እና ግን ራስሽን ጠብቂ፣ ያ አረመኔ ካወቀብሽ የመጨረሻ ትልቅ ችግር ሊያደርስብሽ ይችላል አላት። እሱን የምንጥልበት እኔም አቅሜ የሚችለውን አደርጋለሁ አለ። እሺ አለችው። የረብቃ እህት እንግዲህ ኢፉን ጠርታ እራት ግብዣ ቀጥረኝ አንተ ቀረህ እኔም ሳልጋብዝ ብዬ ነው ብላ አበባ እንዲሁም ሻሚያ ምናምን አብረታ ጠበቀችው። እኔ ለራት ለምሳ አይደለም የመጣሁት፣ እዩልሽ ትልቅ ችግር ውስጥ ነው ያለሁት አላት። ምንድን ነው እሱ? እዩልሽ ብር ያስፈልገኛል፣ በጣም ብር እፈልጋለሁ ሲላትም እሺ አንቺ ከሰው ጋር ስለምትግባቢ ብር ለመበደር ጊዜ አይፈጅብሽም፣ ስለዚህ ተባበሪኝ አላት። እሺ ግን ደግሞ አንድ ነገር ካደረክልኝ ነው አለችው። ምንድን ነው እሱ ሲላትም እሱማ ምን መሰለህ የረብቃ ፍቅረኛ ማን ነው? ምን ያደርግልሻል? እኔ ከሷ አንሽ መገኘት የለብኝም እህትሽ አይደል? ብታንሽ ምን ችግር አለው አላት። በፍጹም እሱን ልትነግረኝ ይገባል። ያንተ ፍቅረኛ ማናት? የኔም ፍቅረኛ እንኳን ልነግርሽ አልችልም አላት። የረብቃን ንገረኝ ስትለው ተናዶባት ጥሏት ሄደ። በዚህ ሰዓት ምንድን ነው ያረኩት አለች። ሌላው አሁን ላይ እንግዲህ ባርኮ እየሮጠ ዲና መታ ለባርኮ
ያች ልዩ የምትባል ተንከሲስ መታ ነበረ። ምን? አታስቢ፣ በፍጹም እውነቴን ነው። ደብዳቤውም የሷ ነው የሚመስለኝ። ማለትማ ደብዳቤው የሷ ነው። ልዩ እዚህ ቤት መታለች ብላ ሳቤላ ለአባቷ ስነግረው ነበረ። ስለዚህ መታለች። እውነት? በፍጹም ሊሆን አይችልም። እሷ ያለችው ክፍለ ሀገር ናት። ኧረ እባክህ። አዎ ደውልና አረጋግጥ ክፍለ ሀገር መሆኗን ስትልም እንግዲህ ባርኮ ልዩ እናት ጋር ደወለ። የልዩ እናት ልዩ ስራ እንደሄደች ነገረቻቸው። ነገር ግን ድና በፍጹም አላመነችም። አላምንም አለችው። እንዴት? በፍጹም አትጠራጠሪ። እንዴት እርግጠኛ ልትሆን ቻልክ? አለችው። በስራዬ እርግጠኛ ሆኜ ስለምሰራ ምንም ተበላሽቶብኝ አያውቅም አላት። እንደዛማ አይደለም እመነኝ፣ ልዩ እዚሁ ናት። ደብዳቤውን የሚያስቀመጠችው እሷ ናት አለችው። እሺ ስራ አላምናትም። እንዴት እስካሁን አልደወለችም? ስለዚህ ልዩ ክፍለ ሀገር መሆኗን የሚያሳይ የሚፈትሽ በቪዲዮና በፎቶ የሚያሳይ ሰው መቀጠር አለብህ አለችው። እሺ አሁንስ ደስ አለሽ አለና ቀጠረላት። ልዩ በጭንቀት ልትፈነዳ ደርሳለች። እናቷ ጋር ደውለው ጠይቀዋል። እሷ እዛ ቦታ እንዳለችም ተነቅቷል። በዚህን ሰዓት ምን ማድረግ እንዳለባት እንኳ ግራ ተጋብታለች። ሙልጭ ደግሞ ምን አይነት መናጤዎች ሰዎች ናቸው! ጭራሽ በገዛ ስራቸው ማፈር ሲገባቸው እኛን ያፈላልጋሉ አለ። ሌላው አሁን ላይ እልቅስ ደብዳቤውን እንደምንም ብለህ አገኝ፣ ይቺ ዶክተር ተብዬዋን ሴት አርገ ይዘህ ተቀበላት አለችው። በእርግጥ አብርሃም ሲወጣ ፊት ለፊቷ አግኝቷት እየተደባደቡ ነበር ከባርኮት ጋር። ባርኮ ምንድን ነው በማለትም ረብቃን አስጣላል ሊመታት ነበር። ከዛም ውጭ ነበርኩ። ለምንድን ነው እንደዚህ የምትሆነው? ነፃነት የለኝም? ይህንንስ ማን ፈቀደልሽ? ሁሉ ነገር ዝም ያልኩሽ አንቺ ከሌላ ሰው በልጠሽ ሳይሆን በስራሽ እየሰራሽ ያለሽው ስራ ጎበዝ ነሽ ብዬ ነው። አልበለዚያ ግን እደፋሻለሁ አላት። ከዛም ምንድን ነው የምትለው አለችው። ሰምተሻል። ስለዚህ እያላት ሊመታት እንዳለም ባርኮ ብሎ አስጣለው። እንግዲህ አሁን ላይ ዶክተር ረብቃ ቤት ስትገባ ሄዳ ቁጭ አለች። ቁጭ ባለችበትም ሰዓት ተነሳችና ለፍቅረኛዋ ደውላ ስለ ደብዳቤው እያወራችው እያለ ድና ጠየቀቻት። ከዛም አላየውም። የት ነበርሽ? የትም፣ እዚሁ ነኝ። ችግር አለ አለቻት። ከዛም አይታት ጥላት ወጣች። ባርኮን ጠርታ ባርኮ ሂድና ይችል ረብቃ ተብዬዋን አናዘህ ደብዳቤውን አምጣ ከዛ በኋላ አለች። እንግዲህ ዶክተር ረብቃን ደብዳቤውን ካላመጣሽ ብሎ ሲጥ አደረጋት። ረብቃም የፍራቻዋ ብዛት ሳታቅማማ ሰጠችው። ብቻ ይሄ ደብዳቤ ከዛ ከልዩ የምትባል ከሆነ ጀዝባዋን ነው ማጠፋው አለ። ፈልጎ ፈነከታቻን አሉት። ሰብስክራይብ እያደረጋችሁ